ቤትን መውጫውን በሩን ካልባረከው እኮ እሱም ጠላት ነው። ክፉ ዓይን ያርፍበታል። ልብሱን የምትለብሰው ልብስ ቡዳ ይበለዋል። አየህ፣ ቡዳ ይበለዋል። ቡዳ የድህነት መንፈስ ነው። ድሃ የሚያደርግ መንፈስ ነው። ድሃ የሚያደርገው ደግሞ ከጣዖት ውስጥ የመጣ ጠላት ነው። መብላትህን መጠጣትህን የማይወድ ጊዜውም ልክ እንደዚሁ ቡዳ ሆነ። ከበረከትህ ጋር ይጣላል። ከያዝከው ነገር ጋር ይጣላል። ስለዚህ መጀመሪያ እነዛ አራቱን ተስፋ አላደረግንም። መጸለይን፣ መስገድን፣ መንበርከክን እና ተስፋችንን በጸሎት በኩል አይተን መባረክን አልለመድንም። እግዚአብሔር ይህንን መለኮታዊ ኃይል እንዲሰጠን ቅዱስ ፈቃዱ ይሆነልን። በመጨረሻም በታሪካዊ መባረክ መዝሙር 134 ላይ እንዲህ ይላል፣ ሰማይና ምድርን የሠራ እግዚአብሔር ከጽዮን ይባርክህ። ዛሬ መባረክ አይደለም? ሰማይና ምድርን የሠራ እግዚአብሔር ከጽዮን ይባርክህ። ይባርኬኻ አዶናይ ሚጽዮን ኦሴ ሸማይም በአሬጽ። ታሪካዊ መባረክ ይባላል። ይሄ ደግሞ ታሪካዊ መባረክ በማ ተባረከ? በጽዮን። ምንና ምንን የሠራ? ሰማይና ምድርን። ሰማይም በከዋክብትና በፀሐይ ያለበሰ እግዚአብሔር አንተንም ስሙን ጠርተህ አያራቁትህም። ምድርን በአረንጓዴ ልምላሜ በእጽዋቱ በአዝርዕቱ በአበባው በጽጌረዳው ያሸበረቀ ጌታ አንተንም ተራቁተህ እንድትሄድ አያረግህም። ስለዚህ ሰማይና ምድርን የሠራ እግዚአብሔር በጽዮን ይባርክህ። ጽዮን ተወለደችና ክርስቶስን አገኘ ነው። በክርስቶስ ሥጋ ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰማያዊ ኃይሉንና ጥበቡን የነገረን ስሙ ለዘላለም የተመሰገነ ይሁን። መባረክን ለትውልድ አስተላልፉ። ያልተባረከ ትውልድ ዓላማና ግብ መነሻና መድረሻ የለውም። መንደርታዊ ሆኖ የሚያልቅ ይሆናል። ታሪኩም ወዴትም የማያልፍ የማይዛመት ለትውልድም የማይሸጋገር ባዶ ይሆናል። ያ ባዶ ዛሬ በእኛ ሕይወት ተገልጿል። እግዚአብሔር ከሁላችን ጋር ይሁን። እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለ ቃል ነው። የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ኢየሱስ ክርስቶስ ነው። አንተ የላከውን ያውቁ ዘንድ በሥጋ መገለጡ እና ከኛ ጋር አንድ ሆኖ መንፈሳዊ ኅብረት መፍጠሩ ከዛም አልፎ ተርፎ ለሕይወታችን ሕይወት ይሆን ዘንድ በአካል ተገልጦ በተዋህዶ መንፈሳዊ ኃይልና ጸጋ ጎብኝቶን ክብሩን እንድናይ ሲያደርግ ይህ የዘላለም ሕይወት ነው። የዘላለም ሕይወት ክርስቶስን ማወቅ የዘላለም ሕይወት ነው ማለት ነው። የዘላለምን ሕይወት የሚለውን ቃል ስናይ ዲያብሎስ ከሁሉ በላይ ደግሞ ይችን ሕይወት ማስረሳት፣ ማዘናጋት፣ መጥላት፣ እንድትንቀው ማድረግ፣ እንድትሰለቸው ማድረግ ቅድሚያ የሚሰጠው የውጊያ ስልቶች ውስጥ ዋነኛዋ ናት። ለእኛ ደግሞ ክርስቶስ የዘላለም ሕይወት ለመሆን የትንቢት ቃሎችን ለመፈጸም የአባቶችን ቃል ለመጠበቅ የተስፋውን ቃል ራሱ ወደ ተግባር ለመለወጥ በአካል የሚገኝበትን ጊዜና ዘመን በነቢያት አስቆጥሮ ከኛ ሕይወት ጋር አንድ ይሆን ዘንድ
የሰማይ ክብሩን እና መለኮታዊ መንግሥቱን ከምስጋናው ስፍራ ሳይጠፋ ከተቀደሰው ቦታ ሳይለይ እንደገና ከኛ ጋር ተገኘ። በሰማይ ቅዱስ እያሉት በምድርም ደግሞ ቅዱስ አሉት። ይህች የዘላለም ሕይወት ናት። ከላይ ክብሩ ሳይጎድል ከሰው ልጆች ሕይወት ጋር ክብሩን እንድናውቅ ከክብሩ እንድንማር ፍቅሩን ሲሰጠን ከኛ ጋር በግርግም በበረት ውስጥ ተገኘ። ቦታ ስፍራ ሳይንቅ ኃጢአተኝነታችንና በደለኝነታችንን ከሕይወታችን ላይ ያለው ክፉ ነገር ሁሉ ሳይጸየፍ ወደኛ መጣ። የእኛን ሰውነት በቅድስት ድንግል ማርያም በኩል ወደደው። ይህች ምንድናት አለ? የዘላለም ሕይወት ናት። እምንጠላ ሆነን ሳለ እሱ እምንወደድ እንዲሆን አደረገው። ክፉዎች ሆነን ሳለ የክፋታችንን ኃይል ለመሻር ቅዱስ ሆኖ ተወለደ። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል በማለት ቅዱስ ገብርኤል ይህንን ሰማያዊ ቃል ለሰው ልጆች ተናገረ። ለእመቤታችን ለቅድስት ድንግል ማርያምም ገለጸላት። ኋላ ምን አለ? ያዕቆብን የዳዊትን ዙፋን በያዕቆብ ዘር ላይ ለዘላለም ይነግሳል የሚለውን የዘላለም ንግስናውን በቅዱስ ገብርኤል በኩል እግዚአብሔር አብ አረጋገጠ። እግዚአብሔር ወልድ ሥጋ ሆኖ በአካላችን ውስጥ ተገኘ። ይህች ምንድናት? የዘላለም ሕይወት ናት። የዘላለም ሕይወትን ለመስጠት ነው። ሰይጣን ታዲያ ደግሞ ልክ እንደዚሁ ይሄንን ማስተው ትልቅ የሆነ ውጊያ ያከናውናል። የዘላለም ሕይወት እንድትተወው፣ ችላ እንድትለው፣ እንድትንቀው፣ ምንም ግምት ውስጥ እንዳታስገባ፣ በነፍስ ያለውን ክብርን እንዳትረዳ፣ ለጊዜው ብቻ ባሉ ነገሮች ላይ ማስተዋልህ ይከበብና ዲያብሎስ ያንን መንፈሳዊውን የዘላለም ሕይወት ጭልምልም ያደርግና ማንነታችንን አጥፍቶ ይወርሰናል። ክርስቶስ ስለ ውርስ ሲናገር በመጀመሪያ ለአብርሃም ቅድስትን አገር ለዘርህ እሰጣለሁ አለው። ከዛ ቀጥሎ ደግሞ ልጅ የለኝም ሲል የሚወርስህ ልጅ ካንተ ወገን ታገኛለህ አለና ደግሞ ልጆቹንም በውርስህ ሕይወት ውስጥ የቃል ኪዳን ትውልድ እንዲሆን ተስፋ ሰጠው። ይህቺ የዘላለም ሕይወት ናት። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። የዘላለም ሕይወት ካንተ ሕይወት ውስጥ ሲያጥር ወይም ደግሞ ሲጠፋ የሰይጣን ኃይል ልክ አይጦች በጉድጓድ ውስጥ እንደሚርመሰመሱ በአንተም ሕይወት ውስጥ መናፍስቶች ይርመሰመሳሉ። በየአይነቱና በየመልኩ በየወደቀበት ጠባይና ባህሪ እያንዳንዱ መንፈስ የየራሱ የሆነ ውድቀት አለበት። አንዳንዱ ሙሉ በሙሉ ተንኮለኛ ሆኖ የወደቀ ነው። አንዳንዱ ጭራሽ ግፈኛ ሆኖ የወደቀ ነው። ደመኛ ሆኖ የወደቀ ነው። ዓላማቸውን በዚች በምድር ላይ ስራ እንደ ስራ ሲከፋፈሉ በየአይነቱ ነው የተከፋፈሉት። አንዳንዱ ድብርታም ሆኖ የወደቀ መንፈስ ነው። ዝም ብሎ ማንገላጀች፣ ግልጭጭ ማድረግ፣ እንቅልፋም አድርጎ የሚኖር ማለት ነው። አንዳንዱ ስራ ስትጀምር ሁሉ ሰውነትህን የሚሰባብር መንፈስ ነው። አንዳንዱ ሕሊናህና ልቦናህን ለአመፃ የሚያዘጋጅ መንፈስ ነው። አንዳንዱ ለግፍ ስራ የሚያመቻች ነው፣ ለተንኮል። ለበጎ ነገር በጣም ረጅም ዘመናት እንኳ እንደው እድሜያችን ቢኖር በጎ ነገር የማይስማማን ሰዎች አለን። በጎ ነገር ስናደርግ ተመልሰን ስለዛ በጎ ነገር የሚቀና ኃይል ውስጣችን ስለሚኖር ግልብጥብጣችን የሚወጣ። አንዳንድ ሰዎች እንደውም ደግነት ማድረግ ለእኔ በጣም ክፉ ነው ማለት ነው። ደግ ሳረግ ገንዘቤ ይጠፋል፣ ቤቴ ይፈርሳል፣ ከሰው እጣላለሁ፣
ለዚህ ለእኔ ደግ ነገር አልተሰጠኝም ማለት ነው ብለው ክፋትን እንደ ጽድቅ የተቀበሉም ጥቂቶች አይደሉም። መልካም ከመናገር ጀምሮ ሰዎችን ይፈትናቸዋል። ይሄ የዘላለም ሕይወት ከሰው ሕይወት ውስጥ መጥፋት ሲጀምር የሚመጣ ድቀት ወይም ውድቀት ነው። የዚህ የመናፍስቱ ዓለም የገዥነቱ ባህሪ እየጨመረ ሲመጣ ሰው የዘላለም ሕይወት ከውስጡ ሲያጣ ማስተዋሉ ሙሉ በሙሉ በየሰዓቱ እና በየሰከንዱ ይለዋወጣል። የዘላለም ሕይወት ያላቸው አባቶቻችን አንድ ቃል ከተናገሩ የተናገሯት ፍሬ አላት፣ በረከት አላት፣ ሰላም አላት። ለምን? የዘላለም ሕይወት ከውስጣቸው አብሮ ስላለ፣ ያ የእግዚአብሔር ኃይል አብሮ ስላለ ነው። ዛሬ ብዙ 100 ሺህ ጊዜ ብናወራ አንድም ፍሬ የሚያፈራ ነገር የለውም። ይህ የዘላለም ሕይወት ያጠረው ትውልድ ምልክት ነው። ውሸቶች ተቀነባብረው ኑሮዎች ሆነዋል። ውሸቶች ኃይል አግኝተው እንደውም ሰውም ነገሮችም በሙሉ ተፈጥሯችንም ጭምር ሳይቀር አሁን የውሸት ፎቶግራፍ ብቻ የቀረ የሚመስልበት አጋጣሚም ሰፊ ነው። ምስሉ ብቻ ቀርቶ ልክ እንደዚህ እንደ ፎቶግራፎቹ ይንቀሳቀሳል እንጂ የሚንቀሳቀስ ምስል የመሆን ሕይወታችን በዚህ በጠላቶችን በኩል ብዙ ጊዜ ሁለንተናዊ ጥፋት ገጥሞናል። የዘላለም ሕይወት ሲኖረን ግን ከውስጥ ሲኖር ግን የሚታዩትም የሚሰሙትም መንፈሳዊ ምስራቾች ያልተለዩትና ከበጎነት ጋር የተያያዙ ሰዎች ይበዛሉ። የዘላለም ሕይወቱ ካለ ከሌለ ግን ያው ተንኮለኛው፣ ግፈኛው፣ መተተኛው፣ አስማተኛው፣ ሟርተኛው፣ ምቀኛው ነው የሚበዛው። ቢያንስ እንኳን እንደው ለመተት ጉልበት ቢያጣ በአይኑ ምቀኛ የሆነ መንፈስ ያስተላልፍብሃል፣ ቡዳ ይሆናል ማለት ነው። ይህ የዘላለም ሕይወት የሌለው ትውልድ የመጠፋፋትን መንፈስ ወደ ሰው ልጅ ሲልክ ከውስጡ ካለው ክፋት ጋር ጭምር ነው። በጥቃቅን ነገሮች ሰዎች የሚመቀኙ ከሆነ የዘላለም ሕይወት የላቸው። ስለ ዘላለም ሕይወት ቀደም ሲል አስበው አባቶቻችን ጽዋ ጠጥተው ማህበር ቀምሰው የተራቡትን ደግፈው የወደቁትን አንስተው የተጨነቁትን አጽናንተው የተራቡትን መግበው የደከሙትን አበርትተው የጎሰቆሉትን አንስተው ስለ ዘላለም ሕይወት ስለ ነገ ወይም ስለ ዛሬ ክፍያ አይደለም። ስለ ነገ የእግዚአብሔር ክብር፣ ስለ ነገ የእግዚአብሔር ስጦታ ዛሬን ለበጎ ነገር ሲያውሉት አለ ዋጋ ነበረ። ዋጋ የሚያስከፍል ኃይል እምነታቸው ውስጥ ስላለ ክርስቶስ አለ ዋጋ ድውዮችን ሲፈውስ ሙታንን ሲያነሳ እንግዲያውማ በዛ ዘመን ውስጥ ብርቅዬ የሆነው የወርቁ ዘመን ወይም የወርቅ ፍለጋው ዘመን ጠንካራ የነበረበት ወቅት ነበር እና ያንን አካሄድ በገንዘብ መጠን ላይ ያረፈ ሕይወት አልነበረ። የዘላለም ሕይወት ስለሆነ ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድርም አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ሳይፈጠር በፊት እኔ ነበርኩ አለ። ዓለም ሳይፈጠር በፊት የእግዚአብሔር ቃል ነበር ኢየሱስ ክርስቶስ። አሁን ቃል ምን ሆነ? ሥጋ ሆነ። ምን ሆነ? ቃል ሥጋ ሆነ። ዓለምን የፈጠረው ቃል ምን ሆነ? ከዚህ የበለጠ ታዲያ ክብር አለህ እንዴ? ዓለም በተፈጠረበት ቃል ተወልደህ አምላክ ሰው ሆኖልህ ሰው አምላክ ሆኖልህ ከዚህ የበለጠ ምን ስጦታ ያስፈልጋል? ይህች የዘላለም ምንድነች አለ? ሕይወት ናት። እንግዲህ ይህች የዘላለም ሕይወት ከሕይወታችን ውስጥ በምትጠፋበት ጊዜ የሚከተሉት ሁኔታዎች ባህሪያችን ውስጥ ይታያል። ግራ መጋባት፣ በእውቀት በትምህርት ግራ መጋባት፣ በኑሮ በሐሳብ በፕሮግራም ግራ መጋባት፣
በማሰብ በማቀድ ግራ መጋባት፣ የመንፈስ አንድነት ስለማይኖረን ከመንፈስ ቅዱስ ጋር ቀጣዩ ሕይወታችን ግራ በመጋባት የተሞላ ነው። የዘላለም ሕይወት ሲያጥረን ነው። ግን አስተውሉ፣ የክርስቶስን የምናውቅበት የዘላለም ሕይወት ሲያጥረን ነው። ማርያምን ክርስቶስን ብለን መማላችን የዘላለም ሕይወት አይደለም። የዘላለም ሕይወት በክርስቶስ ሥጋና ደም በኩል የሚገኝ መንፈሳዊ ኃይል ነው። መንፈሳዊ ስጦታ ነው። ያ በነፃ የሚሰጥህን ዋጋ ብትከፍል ኖሮ ብዙ ወርቆችንና ብዙ ንብረቶችን ባጣፋህ ነበረ። ነፃነቱ ግን የበለጠ እንድትርቅ አድርጓል። በነፃ መሆኑ የበለጠ እንድትሸሽ አድርጓል። ዋጋ የሚያስከፍለው ዲያብሎስ ዋጋ ከፍለህ ትገባበታል። ዋጋ ከፍለህ ከባህሪ ጋር ታስማመዋለህ። ዋጋ ከፍለህ በብዙ መንገድ ዋጋ ከፍለን ለጠላቶቻችን ዋጋ አለን፣ ለወዳጃችን ለአምላካችን ግን ዋጋ የለንም። በዚህ የዘላለም ሕይወት ስናጣ ግራ መጋባት የመጀመሪያው ፈተናዎቻችን ናቸው። ዝም ብሎ ግራ መጋባት፣ ሸምግሎም ግራ መጋባት፣ ሕፃን ሆኖም ግራ መጋባት፣ ተምሮም ግራ መጋባት፣ አስቦም አቅዶም ግራ መጋባት፣ ኖሮም ግራ መጋባት። የዘላለም ሕይወት ሲያጥር እነዚህ ገጽታዎች የመጀመሪያ የክርስቲያናዊ ሕይወት ድክመት መለያዎች ናቸው። ሁለተኛ የሸክም መክበድ ገጽታ። እናንተ ሸክም የከበዳችሁ ብሎ የተናገረው እኮ አለ ምክንያት አይደለም። ዝም ብሎ ሸክም መሆን ጊዜው ራሱ ሸክም ይሆናል። ቤትህ ሸክም ይሆናል። መንጫው መግቢያው መንገድህ እንደ ሸክም ይከብዳል። ገንዘብህ በራሱ የአንተን አእምሮ የሚጎዳ ሆኖ ሸክም ይሆናል። አኗኗርህ ሁሉ ሸክም ያልተለየ ይሆናል። በክርስቶስ ዘንድ ግን እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ። አሳርፋችኋለሁ ሲል በቀን ሮጠህ በጠዋት ደክመህ በሕይወት ውስጥ ያሉትን ጉልበትህንና አእምሮህን የሚጎዱ ወይም የሚያደክሙ ስራዎች ማለቱ አይደለም። በኑሮ ውስጥ ያለው ነገር ላይ አይደለም ሸክሙ። ሸክም የሚለው የክፉ መንፈስ ኃይል ውስጥህን ጎድቶ ሐሳብህንና ቅድህን አዛብቶ የሚቀጥለውን ዘመንህ ላይ የሚጥለውን አደጋ ነው። እሱን ነው ሸክም ያለው። እኔ አሳርፋችኋለሁ ሲል የልቦናና የህሊና የአእምሮ ነፃነት የምታገኝበትን መንፈስና ጸጋ እኔ እሰጥሃለሁ ማለቱ ነው። ከዛ በኋላ ያ የዓለሙ ሁለተኛ ነው። በቀን ሮጠህ በሌሊትም በረህ የምትደክምበት ነገር እሱ ሁለተኛ ነው። መሰብሰቢያው ግን የዘላለም ሕይወት የእግዚአብሔር ቅዱስ መንፈስ ነው። በደንብ እንድትገነዘበው የሚረዳህ የማስተዋል ብርሃን የሚሰጥህ ጊዜን ዘመንህን ከክፉ ጠላት ጠቁሞ የሚያድንህ የእግዚአብሔር መንፈስ ነው። እሱን ነው እንግዲህ የዘላለምን ሕይወት በመስጠት እንድታሸንፈው የሚያደርገው ማለት እና ክርስቶስን ማወቅ ሸክምህን ያስወገድልሃል። ጊዜና ሰዓቶች ተሰባስበው የኑሮ ድሪቶ ሆነው እንዲጫኑህ ይሞክራሉ። በየትኛውም በሄድንበት መንገድ ውስጥ ሸክሞች በጣም ይጨምራሉ። ከዲያብሎስ አሰራርና ትልቁ ችግር አንዱና ከባዱ የሕይወት ጎዳና ውስጥ እንደ ትልቅ ቁጣ ሆኖ በኖሮህና በጊዜህ ላይ የሚፈጥረው ሸክም ነው። ትከሻህ ላይ ቁጭ ይልና በቃ ሰማዩና መሬቱ የተጋጠመ እስኪመስል ድረስ ይከብዳል። ነገሮች በሙሉ እየከበዱህ ትኖራለህ። ነገሩ የቤተሰብህ አነጋገር ይከብዳል፣ አይስማማህም። ሸክም ሲበዛብህ ቋንቋው ይከብድሃል፣ ስራው ይከብድሃል፣ ቢሮው ይከብድሃል። ስለዚህ ግራ ገብቶ ከግራ መጋባት በላይ ያለው ሸክም ደግሞ ያንተን ሕይወት የሚፈትን ይሆናል ማለት ነው። ሕይወትን ፈትኖ የመንፈሳዊ እረፍት ካጣህ ያ የእረፍት መንገድ
ላንተ ዙሪያውን ለማስተዋል በቂ ጊዜ እንዳታገኝ ያደርጋል። ዋከባኗ ሰይጣን የመጀመሪያው ደረጃ ይህንን ሸክምን ለማጠናከር ማዋከብ ይፈልጋል። ያዋክብሃል። በኑሮ፣ በገንዘብ፣ በስልጣን፣ በማዕረግ፣ በከፍታ፣ በወንበር፣ በመውረድ፣ ዝቅ በማለት በመሳሰሉት ነገሮች ሁሉ የማዋከቢያ ጥበቦቹ ናቸው። አንዱን ትግል ስትጨርስ ሁለተኛው ትግል 3 4 ሆኖ ይጠብቃል። 4 5 6 7 እያለ በክርስቶስ ግን እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። የህሊና እረፍት ማግኘት፣ የኑሮ መደርጀትና መሻሻል የህሊና እረፍትን አይሰጥም። በዚህ እርግጠኛ መሆን እንችላለን። ለምን? መማር የህሊና እረፍት ብቻውን አይሰጥም። ስልጣን መያዝና በስልጣን ላይኛው ቁንጮ ድረስ መድረስ የህሊና እረፍትን አይሰጥም። በመንፈሳዊ ዕውቀትም በጣም የተሻለ ሰው ሆኖ መገኘት የህሊና እረፍትን አይሰጥም። አለ ክርስቶስ የህሊና እረፍት የለም። ግልጽ ነው። ዕውቀት ብቻውን እድገት መሆን አይችልም። እንደዛማ ቢሆን ኖሮ ዛሬ ሰብአዊው ሁኔታ አእምሮው ከበጎ አካሄድ ጋር የተሻለ ገጽታ በታየበት ነበር። ዛሬ ሰዎች ወደ ጭራቅነት እየተለወጡ ነው የመጡት። ወደ አጠቃላይ አረመኔነት እያደገ ነው የመጣው። በ21ኛው ክፍለ ዘመን በስልጣኔ በትምህርትና በእውቀት ከፍተኛ ደረጃ በተባለበት ዘመን ውስጥ ሰዎች የሚሰሩትን የማያውቁ፣ የሚያደርጉትን የማያውቁ ይሆን፣ የሚያከናውኑትን የማያውቁ። ለምን? የመናፍስቱን ዓለም የኛ ሳይንስና ዕውቀት ያልደረሰበት ስለሆነ። ስለዚህ ጉስቁልናዎቻችን ከቀደሙት ዘመኖች በከፋ መንገድ ፍጥነቱ እየጨመረ ነው የመጣው። ስልጣኔያችን በበረታ ቁጥር ሞታችንም የዛኑ ያህል ዘመናዊ የሆነ ነው የመጣው። ጥፋታችንም የዛኑ ያህል እየጨመረ ነው የመጣው። ለዚህ ትልቁ ነገር የዘላለም ሕይወት እጥረት ስላለብን መንፈሳዊ መለያ አእምሯችን ውስጥ በመንፈስ ቅዱስ የሚመራ ሕይወት ስለሌለን የምናስበውም የምናወራውም የምንናገረውም የነገን ሳይሆን የዛሬን ብቻ ነው። የዛሬን ብቻ ካወራን ለነገው ዲያብሎስ ጥፋቱን ሁልጊዜ ስር ሰዶ ይቀጥላል። እንግዲህ ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ይህች ናት በማለት የተናገረውን ቅዱስ ቃል ካስተዋልን ዛሬ የዘላለም ሕይወት ከሕይወታችን ውስጥ ከማጣቱ ጋራ ብዙዎቻችን በየግል ሕይወታችን የራሳችንን ሸክምና ጭንቀት፣ ግራ መጋባትን ጨምሮ እያስተናገድን መኖራችን መለያ ነው ማለት ነው። ያቺ የመንፈስ ቅዱስ ኃይልና ጥበብ በክርስቶስ በኩል የመጣልንን ጸጋና ሞገስ፣ ያውም ደግሞ ጸጋና ሞገስ ብቻ አይደለም እውነትም ነው። ቃል ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ለሚል ከተሰጠን ስጦታ ውስጥ እንግዲህ ጸጋ፣ እውነት በእኛ ምን አለን የሚለው አደረ። ዋላ አይደለም የሚለው ምንድን ነው የሚለው? አደረ ነው። አደረ የሚለው ቃል ምንድን ነው? የጨለማውን ጊዜ አብሮን አለ ማለት ነው። የጨለማውን ዘመን፣ የጨለማውን ዓመት፣ የጨለማውን ወቅት አብሮን አለ። ጸጋና እውነት። ዛሬ ዲያብሎስ ታዲያ ጸጋንና እውነትን አይፈልግም። ማንኛቸውም ገና ከትንሽነት ጀምሮ እውነተኛ የምንሆንበት ነገር ላይ ብዙ ፈተናዎች ስላሉ እውነትን በብዛት እንድንሸሽ እያንዳንዱ አካሄዳችንና እድገታችን ከእውነት ከመሸሽ ጋር የተያዘች ናት። እውነትን እንሸሻታለን። በጣም ነው የምንሸሸው። በእያንዳንዱ ቢሮ ውስጥ እውነት አስጊና አስፈሪ የሆነችበት ዘመን ላይ ነው ያለን። በእያንዳንዱ አካሄድና የኢኮኖሚ ተቋም ውስጥ ሁሉ ሳይቀር እውነት በራሷ
ወዴት ሀገር እንደምትሄድ ግራ የሚያጋባ ሁኔታ ውስጥ ነው ያለን። ጸጋና እውነት በማ በኩል መጣ? በክርስቶስ ኢየሱስ በኩል። ከዘመን እውነት አታገኝም፣ ከጊዜ እውነት አታገኝም። የሚጣደፉት ወደ ምጽአት ስለሆነ ይቸኩላሉ። እውነተኛዋ የህይወት ዘመን የህይወት ጊዜ ሰማያዊት ኢየሩሳሌም ስትገለጥ ድረስ የሐሰት መንፈስ የወደቀባት ምድር ላይ ስላለን የሚበረታውና የሚጠነክረው ሐሰት ነው። የሐሰት ገዥነት ኑሮ እስኪሆን ድረስ ብዙ እንፈተናለን። ስለዚህ እውነትና ጸጋ በክርስቶስ ኢየሱስ ነው የመጣ። ስለዚህ ክርስቶስን ስናውቅ እውነትና ጸጋን የተሰጠንን መንፈሳዊ ኃይል እንድናውቅ ያግዘናል ማለት ነው። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን አሜን። አለ ለኔ የተሻለ ነገር ዛሬን ማዘን አለ ለኔ የተሻለ ነገር ዛሬን ማዘን